የዛሬው ደግሞ እንደገና ሌላ ለየት ያለ ነገር ይዞ የመጣበት ነው። የሶስተኛውን ዙር መስፈርት ማሟላት አለባቸው። ፎርፌ ተብሎ ዝም ብሎ ማለፍ ሳይሆን አይዞሽ አንዳንድ ነገር እምርልና ላይጣፍጥ ይችላል። ከላይ የተደረገው ሶሱ ጎማ ነው ተብሏል። የምን መኪና ጎማ እንደሆነ አላውቅም። እጅሽ እንደዚህ አድርገሽ እኔና እየተቀጣበ ለሌሎቹም ተወዳዳሪዎች ትምህርት እንዲሆን የተወደዳችሁ ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች እንዴት ሰነበታችሁ? እንዴት ከረማችሁ? እንዴት አላችሁ? ዛሬም ሶስተኛው ዙር ሁለተኛው ውድድር ይዘንላችሁ መተናል። የዛሬው ውድድርም እንደተለመደው ሶስተኛው ዙር ውድድር ለተወዳዳሪዎቹ ዳኞቹ ያወጡላቸው ሜኑ አለ። ያንን ሜኑ ይዘው ሄደን ነው ወደ ሱፐርማርኬት እቃውን ገዝተን የምንመጣው። ከዛ በፊት ግን ተመልካቾቻችን ዛሬ አንድ ነገር ማለት ፈለግን። ውድድሩን ለየት ባለ ሁኔታ ነው የምናደርገው። የሼፍ ዚማጀት ውድድር ብዙ የተለያዩ ነገሮች የተፈጠረበት ነው። የዛሬው ደግሞ እንደገና ሌላ ለየት ያለ ነገር ይዞ የመጣበት ነው። የዛሬዎቹ ተወዳዳሪዎቻችን ጌራ ወርቅና ካሶፒያ ነበሩ። ሁለቱም ግሩፖች በጣም ልዩ ብቃትና ትልቅ ችሎታን ያሳዩ። የሚገርመኝ እንደውም ካሶፒያ የመጀመሪያ ውድድር ከጣም ጋር ነበርና ሁለቱም ለመጀመሪያ ጊዜ 90 በላይ አምጥተው በአንድ ነጥብ ልዩነት ጣምም ካሶፒያም ያለፉበት ውድድር ነበር። ከዛ በኋላ ግን ተመልካቾቻችን ሰውን ለመውቀስም አይደለም፣ ካሶፒያዎች በተደጋጋሚ እኛ በምናደርገው ኦሪየንቴሽን ላይ ዳኞቹ መስዋዕት አድርገው ሰዓታቸውን በጣም ትላልቅ ስራ ያላቸው ተከበር ትላልቅ ስራ ያላቸው ትላልቅ 5 ስታር ሆቴሎችና እንዲሁም በትላልቅ ካምፓኒዎች ውስጥ የሚሰሩ ሰዎች ሰዓታቸውን መስዋዕት አድርገው ሰዎች ለማብቃት ስለሆነ የሼፍ ዚማጀትና የአባይ ቲቪ ዓላማ ለዛ ተነስተን ብዙ መስዋዕትነት የደረገ በምናደርገው ነገር ላይ የዲሲፕሊን ግድፈት ካሶፒያዎች ላይ ብዙ አጋጥሞናል። ግን ይህን ወደዛ ማምጣት አልፈለግንም። በጣም እንደ ቤተሰብ ሆነን እየተቀራረብን አብረን ለመስራት ብዙ ሞክረን ነበረ። አንዳንድ ጊዜ ሙያና ባህሪ ወይ እኩል አይመጣም። በዛሬ ውድድር ላይ ሊመጡ አልቻሉ። ያኛውን የዲሲፕሊኑ ምናምን ጉዳይ ዛሬ እንናገረው እንጂኛ የዛሬው ግን ትንሽ ከበድ ያለ ነው። ግን ቢሆንም ተወዳዳሪዎቻችን ደግሞ ሌሎቹ የነሱ አጣማሪ ጌራ ወርቅ ሰዓታቸውን አክብረው ነው የሚመጡት። በጣም ለዚህ ኮሚትድ ናቸው። በጣም የምናረገው ነገር ላይ በሙሉ የመጡ ናቸውና የተለያየ ድርጅት የራሳቸው ድርጅቶች ያላቸው የሥራ ሰዓታቸውን ዘግተው የሚመጡ ሰዎች ስለሆኑ ከዳኞቹ ጋር ስናወራ ፌር አይደለም። በእግር ኳስም ቢሆን ፎርፌ የሚባል ነገር አለ፣ አንዱ ተጋጣሚ ካልመጣ። ስለዚህ እነዚህን ተወዳዳሪዎች መመለስ አንችልም ብለን የቤተሰቦቻችንንም ተመልካቾቻችንም ነገር ግምት በማስገባት ረጅም ሰዓት ስንወያይ ቆይተን ጌራ ወርቆች ዛሬ ለብቻቸው እንዲወዳደሩ ወስነናል። ግን ለብቻቸው ሲወዳደሩ ደግሞ የሶስተኛውን ዙር መስፈርት ማሟላት አለባቸው። ፎርፌ ተብሎ ዝም ብሎ ማለፍ ሳይሆን የሥራ ክህሎታቸው የሥራ አካሄዳቸው በደንብ ታይቶ ለዛ ሚዛን የሚደፋ ከሆነ ዋይናት ተባለ። በዚህ ወስነናል። እናንተም ቅር እንደማትሰኙብን ባለሙሉ ተስፋ ነን። አሁን ተወዳዳሪዎቻችንን ጌራ ወርቁን ወደዚህ እንጋብዛለን። ጭብጨባ አንሷቸዋል። እንኳን ደህና መጣችሁ። ምናያችን ቦታ መረጣችኋት? እዛማ ከሆነ ምኑን ለብቻችሁ ተወዳደራችሁ? እዚህ ቀረብ ስትሉ ዳኞችም በቅርበት በደንብ ያዩዋቸዋል። ለብቻችን ተወዳደርን ማለት አልፈናል ማለት ስላልሆነ እናንተንም ደግሞ ማክበር አለብን። እናንተ ውድድሩ እንዳከበራችሁ ለዚህ ነው ይሄን የምናደርገው። እናንተም ደግሞ ሶስተኛው ዙር የሚመጥን ነገር ከሰራችሁ ብቻ ነው የምታልፉት። ተወዳዳሪዎቻችሁ ስላልመጡ ታልፋላችሁ ማለት እንዳልሆነ በደንብ እንዲገባችሁ በየቤቱ ያለውን የሼፍ ዚማጀትና የአባይ ቲቪ ወዳጆች ቤተሰቦችን ያሳመነ ዳኞችን ያስጨበጨበ ስራ ስትሰሩ ታልፋላችሁ። እሺ ተግባባን?
አሁን የምናደርገው ምንድነው ዳኞቹ የጻፉት አለ የነካሶፒያን እዚሁ አስቀምጠዋለሁ የናንተን ደግሞ ለናንተ ሰጣለሁ እዩት መንገድ ላይም እዛም እየሄድን እነዚህን ሄደን በጣም ሁሉ ጊዜ እኔ ለራሴ ለቤተሰቤን ግብይት የማደርግበት በጣም የምወደው የገበያ ማዕከል ኩዊንስ ተወዱታላችሁ ኩዊንስን ወደ ኩዊንስ እንሄድና ኩዊንስን ታውቁታላችሁ ማለት አይደል ወደ ኩዊንስ እንሄድና ግሮሰሪ አድርገን እንመጣና ያንን የተሰጣችሁን ግብአቶች በሙሉ ቆንጆ ሰላጣና ሜንዲሽ ትሰራላችሁ እንዲሁም ሳይድ አለው አይደል ሜንዲሹ ላይ ሜንዲሹ ከነ ሳይድ ሜንዲሹ ያው ሳይድ ብቻውን ሳይሆን ሳይድ ያለው ከዚህ በፊት እንደሰራ ነው ስተቶች ነበሩ አይደል ሲሰራ አሁን ግን ሜንዲሽ ማለት ሙሉ የሚያደርገው ሳይድ ሲኖረው ነው ከዛ ደግሞ ሰላጣ ተሰሩና አስጨብጨባችሁ ወይ ተጥላላችሁ ወይ ደግሞ ወለ ብቻቸው ተወዳድረው የተሸነፉት እየተባላችሁ መሳቂያ ትሆናላችሁ የትኛው ይሻላችሁ ማሸነፍ ከራሳቸው ጋር ተወዳድረው የተሸነፉ ከመባል አይደል እንደዚህ ነው ቀረ ያለሽ ነገር አለ ቢልሽስ ምን ተስፋ አለ እንግዲህ ስለዚህ ነው ተከተሉኝ እንሂድ እና እሱን ያዙ ጠብቁን ተመልካቾቻችን ከስቱዲዮ ውጪ የዘወትር ምርጫ የሆነው ኩዊንስ ሱፐርማርኬት ውስጥ ነው የምንገኘው ኩዊንስ ሱፐርማርኬት ደግሞ ልዩ ከሚያደርጉት አንዱና ዋነኛው ምክንያት 50% የሚሆነው የሱፐርማርኬቱ ግብአቶች የሚገኙት ከሚድሮክ ሲስተር ካምፓኒ የሚያመርታቸው ምርቶች ናቸው ለምሳሌ አንዱ ሎሊ ሽፕስል እስቲ ይቀመስ እናንተ ድልዮች ናችሁ ለኢነርጂና ለጉልበት በጣም ይጥማል ካሜራማን አታስብ ካሜራማን አስቀምጥልሃለሁ ሴቭ አደርግልሃለሁ እሺ ቋንዴ እንዴ ላስጀምረው ውድድሩን ተወዳዳሪዎች የተሰጣችሁ 10 ደቂቃ ተጀምሯል ጌራ ወርቆች 4 ደቂቃ እየቀረ የዳቦ የብሬድ ክራምፕ ብቻ ነው የቀራቸው። የኩዊንስ ሱፐርማርኬት ደግሞ
ታች ምድር ቤት ስለሆነ አንደኛዋ ተወዳዳሪ የዳቦ ዱቄቱን ልታመጣ ምንድነው የተፈጨ ዳቦ ልታመጣ ሄዳለች። እዚህ እንደፈጠኑት ውድድሩ ላይ ከፈጠኑ በጣም ጥሩ ፍጥነትን ያሳዩት መጨረሻውን አብረን የምናየው ይሆናል። በቃ የዳቦ ዱቄቱንም ይዛ መጣለች። በሚገባ በሰዓታቸው አጠናቀው ጨርሰዋል። ስቱዲዮ እንገናኝ። ብሉ አራወጡኝ እኮ ስፖርት መስራት አለብኝ የተሰማኝ ዛሬ ነው። ከኩዊንስ ስፋት ከኛ ሩጫ ቀላል አደከሙኝ እንዴ አሯሯጡን ግን ቶሎ ቶሎ ነበር ብድግ የሚያደርጉት። ደስ ይላል። አሁን ደግሞ እዛ እንደተጣጣደፋችሁት እዚህ እንዴት ናችሁ የሚለውን አብረን እናያለን። የተወደዳችሁ ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች ሶስተኛው ዙር ሁለተኛ ውድድር 30 ደቂቃው ጀምሯል። ካሶፒያዎችም በጣም ጥሩ ተወዳዳሪዎች ስለነበሩ ጌራ ወርቆችም እንደዛው በጣም ዛሬ በቃ የጨሰ ውድድር እናያለን ብዬ ነበር የጠበኩት። አዎ እንግዲህ እነሱ ያጫጭሱት የጨሰ ያርጉት። ተወዳዳሪዎች ከተሰጣችሁ 30 ደቂቃ 5 ደቂቃ ተጠቀማቸዋል። 25 ደቂቃ ይቀራቸዋል። ሁለቱንም ቴብል የተጠቀሙት ነው። መብታችሁ ነው።
ይሄ ውድድር ያማረና የተሳካ እንዲሆን የሁል ጊዜ ስፖንሰራችን አልፊ ትሬዲንግ ነው። አልፊ ትሬዲንግ ይሄ የምታዩትን ሙሉ የክችን ዕቃ ያሟላልን አልፊ ትሬዲንግ ነው። ከልብ እናመሰግናለን። አልፊ ትሬዲንግ የሚገኘው ወለላ ኮመርሻል ካቴድራል ትምህርት ቤት አካባቢ ቁጥር 1 ምድር ቤት ነው። ቁጥር 2 ደግሞ ብዙም ሳትርቁ እዛው ወለላ ኮመርሻል አጠገብ አለላችሁ። ለትላልቅ ሆቴሎች፣ ለሬስቶራንቶች፣ ለአይስክሬም ቤት፣ ለኬክ ቤት የሚሆኑ በጣም ቆንጆ ሄቪ ዲዩቲ የሆኑ ዕቃዎች አሏቸው። ሂዱና ከጥሩ መስተንግዶ ጋር በጥሩ ዋጋ ሸምቱ። ስልክ ቁጥራቸው ይሄው ከዚህ በታች ይገኛል። ተወዳዳሪዎች በጣም ጥሩ ስራ እየሰራችሁ ነው። እንደዚህ ስላልኳችሁ መዘናጋት አያስፈልግም። የመጨረሻው ውጤት ነው ዳኞቹ ጋር ምስክር የሚሆናችሁ። ግን 10 ደቂቃ ተጠቅማችኋል፣ 20 ደቂቃ ይቀራችኋል። አርጌያለሁ። አዘጋጅቻለሁ። የተወደዳችሁ ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች አሁን ደግሞ ስለ ምግብ ምን ያህል ያውቃሉ ነው ሰዓቱ። ኢንስትራክተር ኢዮብ ወደዚህ መጣና ከተሰጡት 8 ግብአቶች አንዱን መርጦ ሙያዊ ትንታኔውን ያቀርብልናል። የኢትዮጵያ ምርጥ ሆነው በአባይ ቲቪና በሼፍ ዚማጀት ይህንን የምግብ ዝግጅት ውድድር የምትመለከቱ ተመልካቾቻችን በቅድሚያ እንደምን ቆይታችኋል? ዛሬ ለማብራራት የመረጥነው የምግብ አይነት የሞዞሬላ ቺዝ ነው። ሞዞሬላ ቺዝ በደቡብ ጣሊያን የተጀመረ አሰራሩ በዛ የተጀመረ አብዛኛው ጊዜ ከላም የውሃ ጎሽ ከምንለውና ከበግ እንዲሁም ከፍየል ሊዘጋጅ ወተት የሚዘጋጅ የአይብ አይነት ነው። እኛ በተፈጥሮ አይብን በምናዘጋጅበት መንገድ አይነት ነው የሚዘጋጀው። ይህ አይብ በብዛት በእኛ ኮሜርሻል ኪችን ውስጥ ወይም ደግሞ እንደዚህ በኪችን ውስጥና በሱፐር ማርኬቶቻችን ውስጥ የሚገኝ አይብ ነው። ስለዚህ አይብ የተወሰነ ነገር ማውራት እንፈልጋለን። እንግዲህ አይቦችን ስንመለከት አይቦች በተለያየ መንገድ ክላሲፋይ ወይም ደግሞ ይከፋፈላሉ። በመጀመሪያ በሚበስሉበት የእድሜ ርቀት ወይም ደግሞ ይሄ ራይፒንግ ወይም ኤጂንግ የምንለው አለ በሳይንሱ። ሌላው በይዘቱ ነው። በይዘቱ ማለት ወይም ሞይስቸር በእርጥበት ይዘታቸው ይከፋፈላሉ። ለስላሳ፣ በጣም ጠንካራ፣ ለሰስ ያለ፣ መካከለኛ የምንላቸው አሉ፣ ሶፍት የምንላቸው ማለት ነው። ሌላው ደግሞ የሚሰሩበት ወይም ፕሮሰሲንግ ሜተድ የምንላቸው ቺዞቹ ሲቀናበሩ ወይም ሲሰሩ የፕሮሰስ ሜተዳቸው አንደኛው ሜተድ ነው የሚሆነው ማለት ነው። ሌላው በቅባት ይዘታቸው ነው። በውስጣቸው ባለው ቅባት መጠን ከ20 በታች ቅባታቸው ያሉ አሉ፣ ከ20 እስከ 40 ያለ አለ፣ ከ42 በላይ ያለ አለ።
እንግዲህ ይሄ ቅባታቸው ሊን የሚባሉ ቅባት ያልሆኑ የሚባሉ አሉ፣ ሴሚ ወይም ደግሞ መካከለኛ ቅባት ያላቸው የሚባሉ ወይም ከፍተኛ ቅባት ያላቸው አይቦች የሚባሉ አሉ። ሌላው የወተት ምንጫቸው ነው። እንግዲህ የወተት ምንጫቸው ብዙ ጊዜ እንግዲህ ይሄ አይቦች የሚዘጋጁት ከተለያዩ አጥቢ እንስሳት ወይም ደግሞ ወተት ከሚሰጡ ማባልስ ከምንላቸው ከነሱ ነው የሚዘጋጀው። በብዛት እንግዲህ እኛ አካባቢ በብዛት ያው ከላም ነው የሚዘጋጀው። ወደ ውጭው ስንጓዝ ግን ከጎሽ በተለይ የውሃ ጎሽ የምንለው አለ ከነዚህ ይዘጋጃል፣ ከበግ ይዘጋጃል፣ ከፍየል ወተት ከነዚህ ወተቶች ይዘጋጃል። ስለዚህ የወተት ግብአታቸው የአይቦቹን አይነት ሊወስን ይችላል ማለት ነው። ከዛ ባሻገር ከሚገኙበት ሀገር ወይም ከሚሰሩበት ሀገር ይወሰናል። ለምሳሌ አሁን የኛ ቺዝ አለ ወይም የኮቴጅ የምንለው የኛ ቺዝ አለ። ወደ ውጭ ስንሄድ ፈታ የምንለው ለምሳሌ ግሪክ ቺዝ አለ። ለምሳሌ ግሩየር የምንለው የስዊዘርላንድ ቺዝ አለ። ሺዳር የምንለው የብሪቴን ቺዝ አለ። እንደ ፍሬንቾችም እንደዚሁ በጣም የታወቁ ብራይን የታወቁ ቺዞች አሏቸው። ቺዞች እንግዲህ ከሀገራቸው አንጻር ስማቸው ወይም አይነታቸውም ይከፋፈላል ማለት ነው። እንግዲህ የዛሬ ለማየት የምንሞክረውን ሞዞሬላን ስንመለከተው ቅድም እንዳለው የደቡብ ጣሊያን የተጀመረ የአይብ አይነት ነው። በጣም የተለመደ እኛ ምግቦች ውስጥ በተለይ በፒዛ ላይ በጣም የተለመደ እና መካከለኛ ለስላሴ ያለው የውሃ መጠኑ ከ42 እስከ 55 የሚደርስ የቺዝ አይነት ነው። ሴሚ ሶፍት የምንለው በከፊል እርጥበት ያለው ማለት ነው። ይሄ ቺዝ እንግዲህ በስነ ምግብ ይዘቱ ስንመለከተው በካሎሪ 85 ካሎሪ ያለው በተለይ 28 ግራሙን አሁን ስነሳ 28 ግራም የሞዞሬላ ቺዝ በካሎሪ 85 ካሎሪ ያለው፣ በፕሮቲን 69 ግራም ካሎሪ ያለው ፕሮቲን አለው። ቅባት 6 ግራም አለው። ካርቦሃይድሬት 19 ያለው፣ ሶዲየም 138 ሚሊ ግራም ነው። ትንሽ ጠንከር ያለ ሶዲየም ነው የሚኖረው። ካልሽየም በ28 ግራም ውስጥ ነው እንግዲህ የምናየው። ካልሽየም 11 ወይም ደግሞ 143 ሚሊ ግራም ሶዲየም አለው ማለት ነው። እንግዲህ ይህ አይብ ሲዘጋጅ በውስጡ በተለይ አይቦች ሲዘጋጁ በጣም በዋናነት የምናስበው እነዚህ ባክቴሪያዎችን እናያለን። ፈንገስን እና ኖርማሊ እንደዚህ ጠቃሚ ፈንገስ የምንላቸውን እና የሲትሪክ አሲድ እነዚህ ነገሮች በብዛት እናያለን። በተለይ ይሄ አይብ ሲዘጋጅ ይሄ ላክቶባሲለስ የምንለው ወይም ኬዚስ እና ፈርመንተም የሚባል ባክቴሪያዎች እነዚህ ጠቃሚ ባክቴሪያዎች ናቸው። የወተቱን ፕሮዳክት ወደ አይብነት እንዲቀየር የሚያደርጉ ናቸው። ከዛ ባሻገር ሪኔት በጣም ትልቁ ኬሚካል ነው። በተለይ አይቦች ሲዘጋጁ ሪኔት ወሳኙ ኬሚካል ነው ማለት ነው። እነዚህ ነገሮች በሰውነት ውስጥ ወደ ፕሮባዮቲክስ ብለን ነው ብንጠቅሳቸው። በተለይ እነዚህ ባክቴሪያዎቹ ፕሮባዮቲክስ ማለት አንጀታችን ውስጥ ተቀምጠው ጤናማ የምግብ መፈጨት ሂደት የሚያከናውኑ ቫይታሚን ኬ ፕሮሰስ እንዲደረግ ወይም ደግሞ ሴንቴሲስ እንዲደረግ ወይም እንዲመነጭ የሚያደርጉ ናቸው። በጣም ጠቃሚ ናቸው ማለት ነው ለሰውነታችን። በዚህ ደረጃ ይሄ ያለበት ነው። አንዳንድ ጊዜ ደግሞ ፔኒሲሊየም ወይም ደግሞ ሞልድ አንዳንድ ሻጋታዎች አብረው ሊገቡ ይችላሉ። በተለይ እንደ ብሉ ቺዝ ላይ ሊገቡ ይችላሉ ማለት ነው። አይብ እንግዲህ ይሄ ይዘት ካለው ምንድነው ጥቅሙ? በተለይ ይሄ ሞዞሬላ ቺዝ ምንድነው ጥቅሙ ብለን ስንመለከት በመጀመሪያ ደረጃ በከፍተኛ ደረጃ የፕሮቲን ምንጭ ነው። እንግዲህ ልክ እንደኛው አይብ እኛ እንደምንጠቀመው አይብ ወይም ወተት ግብአት እንደሆነ ከፍተኛ የሆነ የፕሮቲን ምንጭ ነው። ስለዚህ ፕሮቲን ደግሞ ሰውነት ግንባታ ላይ፣ የአጥንት ግንባታ ላይ፣ ጥርስ ግንባታ ላይ ከፍተኛ አስተዋጽኦ ያደርጋል። ከዛ ባሻገር ሆርሞን በተለይ ሰውነታችን ሆርሞኖች እንዲመረቱ ትልቅ አስተዋጽኦ ያደርጋል። ኢንዛይም እንዲመረት ያደርጋል አስተዋጽኦ ያደርጋል። ከዛ ወዲህ አንቲቦዲስ ወይም ጸረ ተዋሲያን በሰውነታችን ውስጥ እነዚህ እንዲመረቱ ያደርጋል። ይሄ ደግሞ በሽታን በመከላከል ከፍተኛ አገልግሎት ይሰጣል ማለት ነው። ሌላው እንግዲህ በብዛት እንደምናየው የወተት ፕሮዳክቶች የወተት ተዋጽኦች በብዛት የካልሽየምና የፎስፎረስ ምንጮች ናቸው። ስለዚህ ከአጥንትና ከጥርስ ጋር በተገናኘ ጤንነትን ያሻሽላሉ ማለት ነው። ሌላው እንግዲህ ቅድም እንዳልነው ፕሮባዮቲክስ ነው። የወተት ምንጮች በጣም የሚታወቁበት ፕሮባዮቲክስ ናቸው። እነዚህ እንግዲህ በተፈጥሮ የሚገኙ እንደ ላክቶባሲለስ፣ ፈርመንተም እና ኬዚን የአንጀት ጤናን በማሻሻል እንደገና ምግብ እንዲፈጭ በማድረግ ትልቅ አስተዋጽኦ ይሰጣሉ ማለት ነው። ከዚህ ባሻገር ደግሞ የጡንቻ እድገትን ማሻሻል በተለይ ይሄ ስፖርተኛ ለሆኑ ሰዎች እንቅስቃሴ ለሚሰሩ ሰዎች ይሄ የማስል እድገትን በማሻሻል በጣም ትልቅ አስተዋጽኦ ይሰጣሉ ማለት ነው። ሌላው ቅድም እንዳየነው የሰውነት የመከላከል አቅም ወይም ይሄ ኢሚዩን ሲስተምን የማሳደግ አቅም ይኖረዋል። በተለይ በውስጡ ዚንክ ስለሚኖረው ማለት ነው። ከዛ ባሻገር የምናየው የቆዳ ጤናን ያሻሽላል። እንግዲህ ይሄ አይብ ወይም ሌሎችም አይቦች እንደዚህ አይነት ባህሪ ይኖራቸው። በተለይ ይሄ አይብ ደግሞ የቆዳ ጤናን በማሻሻል ከፍተኛ ጥቅም ይሰጣል። ሞዞሬላ በጣም የተለመደ ቺዝ በጣም በእኛም ማህበረሰብ ውስጥ በጣም ይታወቃል። በተለይ ይህንን ምግብ የሚመገቡ ሰዎች በብዛት ያውቁታል። ምግቦቻችን ውስጥ በብዛት የሚገባው ፒዛ ላይ በብዛት እንጠቀም። በጣም ሶፍትና የሚሳብ ከርዱ የሚሳብ ስለሆነ የሚለጠጥ አይነት ቺዝ ነው።
ስለዚህ በፒዛ ላይ በጣም እንጠቀመዋለን ሰላጣ ላይ እንጠቀመዋለን አንዳንድ ጊዜ ስታፍ የሚደረጉ ምግቦች ውስጥም ሊገባ ወይም ደግሞ ሚታፕ ወይም ስንግ የምንላቸው ምግቦች ውስጥም ሊገባ ይችላል ማለት ነው ስለዚህ ይሄን ቺዝ ከሱፐርማርኬቶች እየጠየቀን በመግዛት በአንዳንድ በሰላጣ ውስጥ ቤት በመናዘጋጃቸው ፒዛዎች ውስጥ ያስገባን በምግቦቻችን ውስጥ እንድንጠቀም መምከር እንፈልጋለን ማለት ነው በቀጣይ ወደ ድሩ መላችኋለሁ ኢንስትራክተር ኢዮብ ስለሰጠህን ሙያዊ ትንታኔ ከልብ እናመሰግናለን እናንተም በየቤታችሁ ብዙ እንዳወቃችሁበት እንደተማራችሁበት ምንም ጥርጥር የለን ከ10 ደቂቃ በታች የቀራቸው ጌራ ወርቆች በጣም በሚገርም ሁኔታ ሳህኖቻቸው መደርደር ጀምረዋል የተወደዳችሁ ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች ለብቻቸው በሚወዳደሩት በጌራ ወርቆች መካከል እርስ በርስ የሚደረገው ውድድር በጣም አጓጊና መጨረሻውን ለማየት የሚያጓጓ ነው የቀራቸው 5 ደቂቃ ነው ሰዓታቸውን በአግባቡ እየተጠቀሙ ነው ላይን ደስ የሚል ነገር ሰርተዋል ላፍ ይጣፍጣሉ የሚለውን ከ5 ደቂቃ በኋላ አብረን እናያለን የትም እንዳትሄዱ የቀራቸው 5 ደቂቃ ነው ማለት ነው አይዞሽ ያቃጠለ ለምን አቃጠለ ለምን እንደዚህ ሁሌ እንደምንናገረው ነገር እጀታው ወደ እሳቱ ነበር ማለት ነው ዛሬ ማን እንደፈለጋችሁ ተጋጣሚ የላችሁ ማንኪያም ምንም ከዛው እኔ ሲያቃጥለኝ እጄን ምን እንደማርክ ታውቃለህ አጠገቤ ምንም ነገር ከሌለ ዘይት ቀባለሁ ሶስት ደቂቃ ብቻ ነው የቀረው
የቀራችሁ 1 ደቂቃ ብቻ ነው ተመልካቾቻችን። እንደው ምን አለ እዚህ ቦናችሁ ግን እዛም ሆናችሁ ልክ እንደኔ ነው የምታዩት። በጣም ደስ የሚል ውድድር እያየን ነው። መጨረሻውን እግዚአብሔር ያሳምርላቸው። ተው ምን አለ 10 በቆጥር እስቲ አጨብጭቡላቸው። ውጤቱ አንዳንድ ነገር እምር ይልና ላይጣፍጥ ይችላል። ግን እንኳንም ወደ ቤታቸው አልሸኘናቸው። ላሳዩት ፐርፎርማንስ ነው ላሳዩት የሥራ ሂደት ከበፊቱ ለየት ያለ ነገር ይዘው መጥተዋል። በጣም ደስ ይላል። ጭንቀቱም አልቀረም። ልክ ተወዳዳሪ አጠገባቸው እንዳለ ሆነው ነበር የሚወዳደሩት። ፍርዱ ግን ከመድኃኔዓለም በታች የዳኞች ነውና የጌራ ወርቆችን ምግብ ለዳኞች አቅርበን የሚሉንን አብረን እንሰማለን። የትም እንዳትሄዱ። እንዴት ነበር ለብቻ መወዳደር? ቢኖሩ ይሻላል። ለምን? አይ ይጨንቃል። ተወዳደር ያው የበለጠ የሚባል ነገር አደረገ አይደል? አሁን እኛ ብቻችንን የበለጠ መሆን የምንችለው እሱ ገባል። ግን ተወዳዳሪ ሲኖር አንዳንድ ጊዜ የተወዳዳሪ የሥራ ሂደት እያታየ የራስን ነገር ላይ ረብሻ አይመጣም? እነሱ እንደዚህ እየሰሩ ነው ምናምን አይተናቸው ማለት ይሄ የእነሱ ስራ አቴንሽናችን ወስዶት አያውቅም። የራሳችን ሰርተን ማለት ብቻ ቢኖሩ ግን ከሁለት አንድ ስለሆነ የሚመረጠው ይችላል ነበር። የእናንተንም ደረጃችሁን በደንብ ለማወቅ ይበጅ ነበር። ግን ዳኞቹም ለብቻ ሲዳኙ ደግሞ ምንድነው ልክ እንደ ሌሎቹ ውድድሮች አይደለም ዛሬ የሚታይ ሞር ለሁሉም ላይ ዲቴል ያሉ ሞር ዲቴል ይገባሉ ለእናንተ ላይ። ለምን እድሉ እንዳላችሁ ሁሉ ለብቻ ተወዳዳሪ እንደመሆናችሁ መጠን እነሱም ትንሽ አይደል ዲቴል ያያሉ። የጌራ ወርቅ ቡድን እንኳን ወደ 3ኛው ዙር በአባይ ቲቪ ሼፍ እዚህ የምግብ ዝግጅት ውድድር በደህና መጣችሁ። እንኳን በደህና ቆያችሁ። እንዴት ናችሁ? እንዴት ነበረ? ስለዚህ በቂ የሆነ ዝግጅት አላችሁ። በአጠቃላይ ልምምዳችሁ ጥሩ እንደነበረ የተለየ ውድድር ሊጠብቃችሁ እንደሚችል በ3ኛው ዙር የተዘጋጃችሁበት መንገድ ከፍ ያለ መሆኑን ያሳያል። በደንብ ነው እቃዎቹን አውቃችሁ የመግዛት ነገር በራሳችሁ ያለማንም እገዛ ከሼልፍ ላይ የማንሳት እነዚህ በዝግጅቱ ላይ የነበራችሁን አጠቃላይ ሁነት ነው የሚያሳየውና በጣም ጥሩ ነው። ሌላው ወደ ምግብ ዝግጅቱ ወይንም ወደ አቀረባችሁት ምግብ ስንሄድ መጀመሪያ ከፕሬዘንቴሽኑ ስነሳ ፕሬዘንቴሽኑ ወይንም አቀራረቡ በጣም አሪፍ ነው። በጣም ያምራል። ማለት ያው ለመብላት ለመቅመስ የሚጋብዝ ነው። አንድ ምግብ ከመበላቱ በፊት መታየት አለበት። ከመታየቱ ቀጥሎ ደግሞ አሮማቲክ ወይንም ሽታው በጣም ጥሩ ነው። ነገሮቹ የተቀናጁበት ሁኔታ ቀጥሎ ደግሞ ቴክስቸሩ ነው እና ጣዕሙ ነው እና ቴክስቸሩ ጥሩ ነው። ብሬድ ክራምፑን የተጠቀማችሁበት ወይም ይሄ የተፈጨ ዳቦውን ከቺክኑ ጋር ከዶሮ ጋር ያዋህዳችሁበት መንገድ በጣም ጥሩ ነው። እንደገና ለመጥበስ ደግሞ የሻሎ ፍራይ ይባላል። በመጥበሻ ላይ ትንሽ ዘይት አድርጎ ቅቤ ጨምሮ ጣዕምም እንደገና ዘይቱን በደንብ እንዳያቃጥለው እንዳይስብ የሚያደርግ ቴክኒክ ነውና ያ ቴክኒክ በጣም የሚገርም ነውና ጥሩ ጣዕም ነው የፈጠረላችሁ። ዶሮ በጣም ጥሩ ጣዕም ነው የፈጠረው። ከዛ ውጭ ግን ቺዙን ይሄን ስትሰሩ ምንድነው የሶስ ነው አይደል? ሶስ ከላይ ያለው በጣም እሱ በጣም ደረቀ። ትንሽ ረጠብ ቢል የሶሱ ጣዕሙ ምናምን ጥሩ ነው። ሶስ ብላችሁ እንትን ሶስ ግን ለመባል ትንሽ መፍሰስ መቻል አለበትና አለመፍሰሱና ድርቅ ማለቱ እሱ ነው ችግሩ። ሁለተኛው ድንቹ
ይሄኛው ማሽድ አንለውም። ማሽድ ልንለው የምንችለው ወተት፣ ቅቤ እነዚህ ነገሮች ተዋህደው ትንሽ ለስለስ ሲል ነው። ይሄኛው ደረቅ ይላል ግን ክራሽድ ይባላል ወይንም የተጨፈለቀ ድንች እና ግን ምንድነው ትንሽ ኸርብ ብታረጉበት ላይክ እንደ ፓርስሊ ቤዝል ወይንም ልታገኙ የምትችሉትን ኸርብ ብትጨምሩበትና ጣዕሙን ትንሽ ከፍ ያደርገዋል። እንደገና ነትሜግ ብታረጉበት በጣም የበለጠ አሪፍ ይሆናል ጣዕም ማለት ነውና ቅመማ ነው የሚጎለው እንጂ እንትኑ የተሰራበት መንገድ ቴክኒኩ መጀመሪያ ቀቅሎ ውሃውን አጠንፍፎ ከዛ በኋላ እሱን መቀመም በጣም ያደገ ቴክኒክ ነው እና እሱ በደንብ የሚደነቅ ነው ማለት ነው። ሌላኛው ብታስተካክሉ የሚለው ተመሳሳይ የሆነ ያበሳሰል ዘዴ ባትጠቀሙ በጣም ጥሩ ነበረ። ምክንያቱም ቺክኑ ፍራይድ ነው፣ እንደገና ዝኩኒው ፍራይድ ነው። ስለዚህ ፍራይድ ከምታረጉት ወይንም ከምትጠብሱት ዝም ብላችሁ ዝኩኒውን ስላይስ አድርጋችሁ ከከተፋችሁ በኋላ በጋለ መጥበሻ ላይ ከሽንኩርት ጋር ሳብ ብታደርጉት እሱ በጣም ይለይ ነበር። ምክንያቱም ያኛውም ዋናውም ቺክን የተጠበሰ ነው፣ እንደገና ዝኩኒውም ሲጠበስ የሚመገበው ሰው ቅባት ይበዛበታል። ስለዚህ ቅባቱን ለመቀነስ ይረዳል። ሁለተኛ የተለያየ የማብሰል ዘዴን እንድትሞክሩ እድል ይሰጣችኋል ማለት ነውና ያ ነው። ሳላዱ በጣም ጥሩ ነው። የተወሰነ ትንሽ ሌቱስ ብታረጉበት ወይም ሰላጣ ብታረጉበት የበለጠ ያምር ነበር። ፕሬዘንቴሽኑ ያምር፣ ግን ጣዕሙ ቅመማ አንዱ ነገር ጥሩ ነው። ፖርሽኑም በዚህ ልክ እንደ ስታርተር ሆኖ ስለሆነ የቀረበው ከዚህ በላይ አለመግነኑ በጣም ጥሩ ነውና ከዚህ በስተቀረ ወድጄዋለሁ። አመሰግናለሁ። እሺ ጌራ ወርቆች እንኳን ወደ 3ኛው ዙር በአባይ ቲቪ ሼፍ ዚማጀት በሰላም መጣችሁ። እንኳን ደህና ቆያችሁ። እንዴት ነበር ውድድር? ጥሩ ነው። ለብቻችሁ ተቆጣጥራችሁት ነበር? ምን የከበዳችሁ ነገር ነበር? ቺዙን ማቅለጥ እና ድንቹም በጣም ሲያታግላችሁ ነበር። የሚደርሰን አልመሰለኝም ነበር በቀመሳና በግማሽ በማውጣት። ድንቹን ለሌላ ጊዜ ስትጠቀሙ እንደዚህ ከትፎ ከመቀቀል ይልቅ ድፍኑ ተልጦ ሲቀቀል አንደኛ ስታርቹን ሪሊዝ አያደርግም፣ ቶሎ ይበስላል። የአበሳሰል ሂደት ላይ ድፍን ድንች ሲሆን ቶሎ ነው የሚበስለው። ሲቆራረጥ ግን እንደዚህ በጣም ጊዜ ይፈጃል። ስለዚህ ማሽድ ለማድረግም ቀላል ነው የሚሆነው፣ አይከብዳችሁም ነበረ። ሌላው ወደ ምግቡ ስንመጣ ቆንጆ ነገር ነው የቀረበው። ግን እንደ አስተያየት 3ኛ ዙር እንደመሆኑ የቀረበው ቺክን ቢጫ ነው፣ ነጭ ነገር ነው። ምንም ከለር የወጣ ነገር የለውም። ማሽዱም ወደ ቢጫ ነገር ይወስዷል። ነጣ ያለ ከለር ነው። ቺክኑም እንደዛው ከለሩ የወጣ አይደለም። ከላይ ሶሱም የሎይሽ ነው። ዝኩኒውም አይታየም፣ ግሪኑ እንዳለ ነው እና የሆነ አያፒል አያደርግም። ግሪን ነገር የለውም። አንደኛ ፍሳ እንዳለው ዝኩኒውን ከፍ አድርጋችሁ ቆርጣችሁ ብላንች ተደርጎ ሶት ቢሆን ኖሮ ግሪንነቱ ይወጣ ነበረ። አበሳሰሉም ይለያያል። ለአይናችንም ደስ የሚል ነገር ኮንትራስት ያደርግ ነበረ። ከለሩ አረንጓዴው በደንብ ይወጣል። ወይ ደግሞ የፈረንጅ ቃሪያውን ወይ ካፕሲካም የምንለውን አብራችሁ ቀላቅላችሁት ግሪን ሆኖ በደንብ ይወጣ ነበረ። ቱና ሰላዱ ላይ ደግሞ እንቁላል ነበራችሁ አይደለ? ቦይልድ ኤግ አድርጋችሁ ስላይስ አድርጋችሁ ብትወጡ ነጭ ይሆናል፣ በደንብ ይወጣል። ሰላጣ ጋር ከለር ኮምቢኔሽኑ በደንብ ይወጣ ነበረ። ጣዕሙ ቆንጆ ነው የሁለቱ። ቺዝ ግሬት መደረጉ ብዙ ባታደርጉበትም ችግር የለውም ነበር። ምክንያቱም ድግግሞሽ ነው የሚሆነው። አቅልጣችሁ ቺዝ ሶስ ሰርታችኋል አይደለ? ቺዝ ሶስ አለ፣ እንደገና ከላይ ግሬት ተደርጓል። ከለሩም አልወጣም ሲጀመር፣ ነጭ ስለሆነ አንድ አይነት ከለር ነው የሆነው። ጣዕሙ ጥሩ ነበር። እንግዲህ ሌላው አጠቃቀማችሁ ምናምን ይሄ አሁን የቀረ ኤሌመንተሪ ነው ለእናንተ። ተሳሳታችሁ ምለው ነገር የለም። ግን ማንኪያ የሆነ ቦታ ላይ ስትጠቀሚ ነበር። እሳቱን ማኔጅ ስትቃጠይ ነበረ። የአንደኛ ዙር 2ኛ ዙር ላይ መቅረት ያለበት ነገር ነው። ወደ እሳቱ ዙር ሁሌ ሼፍ ዚ የሚጨቃጨቀው ነገር ማለት ነው። እጀታውን ወደዛ አድርጉት፣ ወደዚህ አድርጉት። ኢቭን ወድቆ ላይሽ ላይ ሴፍቲ ሊያቃጥልሽ ይችላል። አቃጥሎሻልም የምችል እሱ ነገር ነው። እንግዲህ ውጤቱን በጋራ የምናየው ይሆናል። እጅሽ እንደዚህ አድርገሽ እኔና እየተቀጣበ ለሌሎችም ተወዳዳሪዎች ትምህርት እንዲሆን። እሺ የውድድር ያይ ብቻ መሆን ያው የራሱ
አድቫንቴጅም ዲስአድቫንቴጅም ይኖራል። ትኩረቶች በሙሉ እናንተ ጋር ነበሩ። የምትወዳደሩት አሁን ከመስፈርቶቻችን ጋር ነው ማለት ነው አይደል? በመስፈርቶቻችን ስንሄድ እንዴት ሰሩት ብለን ስንገመግም ከጥሩ ነገሩ ልነሳ ጀስት ሰጀስት ወደማረገው ነገር እሄድና ጀስት የሰራችኋቸውን ፎልቶች ወደ ስተቶች ነግረን እንጨርሳለን። ዝኩኒውን ስጠብሱ አብራችሁ ችግኑ ላይ ነበር እንትን ያደርጋችሁት አይደል? ምክንያታችሁ ቺክኑ ጣም ደስ ያ አይደል? እኔ እንደውም ጊዜ ለመቆጠብ ነው የምር ገብቷቸው ነው እያልኩ እያሰብኩ ነው። በዚህ ኮንሴፕት ከሆነ ያረግሽው አክቹአሊ ጊዜም ለመቆጠብም ቢሆን ሁለት አይነት ፐርፐዝ ነው ያለውና ጥሩ ቴክኒክ ነው። ፕሬዘንቴሽኑ እኔ ይሄን ምግብ ይሄን ሬሲፒ ተሰጥቶኝ ስራና አቅርበው ብባል የሆነ ቴክኒክ ልዩነት ሊኖር ይችላል። ፕሬዘንቴሽን ግን ከዚህ የተሻለ ፕሬዘንት አላደርገውም። ፍራንክሊ ስነግራችሁ በቃ በዚህ መንገድ ነው ፕሬዘንት ላደርገው የምችለው። በቃ ጥሩ ነው። የድሬሲንግ አዘገጃጀት ቴክኒካችሁ ሁሌ የምንናገራት ነገር ዛሬ አፕላይ ተደርጋለች። እያንዳንዱ ነገር ብቻ ነው ሰርታችሁ የጨመራችሁት። ቺክኑን ቲን ስላይስ በጣም ይሄ በቀጭኑ ስላይስ አድርገሽ እያጫወትሽ ያበሰልሽበት። ስላይስ መደረጉ ብቻ አይደለም፣ እያጫወትሽ ሰዓቱን እየቀነስ እየጨመርሽ ይሄ ጎል ሪል ከለር ነው የሰጠን። በነገራችን ላይ አንድ ምግብ ሪል ከለር ዘን ሪል ቴስት መሆን አለበት አይደል? ስናየው ትክክለኛ ከለሩ በብሬድ ክራም ያለፈ ነገር ጎልደን ነገር ነው የምንጠብቀው። ፍራይድ የሚደረግ ከሆነ ዋይት አይደለም ብራውን አይደለም የሆነ ጎልደን ከለር፣ እሱን ከለር እስኪመጣልሽ በደንብ ነው ኮንትሮል ያደረግሽው። እሱ ነገር ጥሩ ነገር ተመልክቻለሁኝ። በደረቅ አበሳሰል ዘዴ የበሰሉ ምግቦች ሶስ እንደሚያስፈልጋችሁ ገብቷችሁ ሶስ ሰርታችሁለታል። ሶስ ቴክስቸሩ ልክ ነው አይደለም የሚለው ነገር እንዳለ ሆኖ ግን ሶስ ቶፒንግ ማድረጋችሁም ጥሩ ነገር ነው። ሰጀስት ወደማረገው ነገር ስመጣ የፊሽን ልጋራ አትክልቶች ድክም አሉብኝ ቱናው ላይ እና በጣም ቦዲው ቱና ነው ኦፍ ኮርስ ልክ ነው፣ ግን አትክልቶች ደከሙብኝ። ግልጽ ነው። ስለዚህ ሳላድና ሌሎች ነገሮችን ጨምራችሁ በደንብ እንትን ቢሉ ጎልቶ ቢታዩ አትክልቶች የበለጠ እንትን አድርጋለሁኝ። የፊሽን ሀሳብ እጋራለሁኝ። የቺዙ ሶስ የተባለው ነው። እየቆየ ሲሄድ ደግሞ ጎማ ነው የሆነው። ኤጊዮል ካለው ቺዙ ሲጨመርበት እኔ እንደው ምን ፈርቼ መሰላችሁ? ቺዙ በኋላ ስለጨመረ ስፕሊት ያደርጋል ብዬ ነበር ማዮኔዙ። ቺዝ ሲጨምሩበት ግን ባይ እንዳደረገላችሁ ግን መልሶ ምን አደረገው? ስታወጡት ወደ ዲፕ ሶስ የቀረበ ነበር። ዲፕ ሶስ ማለት የሆነ ደረቅ ነገሮች እየነከርን የምንበላበት ስታወጡት ያን አይነት ቴክስቸር ነበረ። አሁን ግን ወደ ጎማ ነገር ነው የተቀየረባችሁ። ቴክስቸሩ ጀስ እነሱም ስላነሱት እንትን አለው። ድጋሚ አላነሳው፣ ምክንያቱም ልክም ስላለው ሴግሪጌት አድርጎ መግባት አለበት አለ ወደ ቺክኑ። ሊኩዊድ ኦር ሰሚ ሊኩዊድ ፈሳሽ ወይም በከፊል ፈሳሽ የምንለው ነው መሆን ያለበት ሶስ። ይሄኛው ግን ከዚያ አሁን ከምለው ከሁለቱ ወጥቷልና ቴክስቸር እና ፊሽም ስላነሱት አልደግመውም። ትንሽ ያየሁት ክፍተት ዛሬ ፈርስት ሴፍቲ ቤት ምንም ሙያ ላይ ሆኑ በየትኛውም ፕሮፌሽን በየትኛውም ዓለም ፈርስት ሴፍቲ አይደል? ከዚህ የበለጠ ነገርስ ቢደርስብሽ ኖሮ ሴፍቲ ማንዳቶሪ ግዴታ ነው በምንም ሁኔታ ውስጥ እንሆን። ስለዚህ ሴፍቲ ላይ ትንሽ ነበር የኢኩፕመንት አጠቃቀም ዛሬ ማንሳቱ በእናንተ ሌቭል አሁን በእናንተ በዚህ ይሄ ምግብ ተሰርቶ በቀረበ እጅ ዛሬ ስለ ሴፍቲ ስለ ማንኪያ ማውራታችን እሱም ሌላ እንትን ቆሻሻና ምግብ አንድ ላይ ማድረግ ልክ ነው ኖ ስትልጭ ነበር ካሜራ ይዞታል ቆሻሻው የሆነ ዝኩኒ ምናምን ነበር ፒል ስታር ስትልጭ ነበረው ራሱ እንትን ላይ ነበር ቦሎች እንደውም የሆነ ቦል ነበረ ቦሉ ላይ ማድረግ ትችል ነበር ቆሻሻው እንዲናይት ማይነር የሆኑ ስህተቶች ነበሩ ግን ለኔ በቂ ፕሬዘንቴሽን በቂ አቀራረብ ጥሩ ነገርን ተመልክቻለሁ ብዬ ነው የምጨርሰው። ቆንጆ ነው። እንግዲህ የሚያስፈልገውን ነገር አሟልታቸዋለሁ የሚለው ዳኞች የደመሩትን ድምር ውጤት እነሱ ለሶስተኛው ዙር ይመጥናል የሚባለውን እንደ ብቻ ተወዳዳሪነታችሁ ያንን ካሟላችሁ ለተከታዩ ዙር ታርፋላችሁ። ካልሆነ ካሁኑ ልንገራችሁ እኔ ባይሆን እንኳን ጥሩ ተሸናፊ በሚለው እንይዛቸዋል። የተወደዳችሁ ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች ዳኞች ውጤቱን ደምረው ቀንሰው እስኪሰጡን ድረስ የትም ሳትሄዱ ጠብቁን፣ ተመልሰን እንመጣለን። የተወደዳችሁ ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች ተመልሰን መተናል። ዳኞቹም ውጤቱን በእጃችን አስገብተውታል። እንዳያችሁት የምግቡ አቀራረብ ምናምን ራሳችሁ በየቤታችሁ ብዙ የወሰናችሁት ውሳኔ እንዳለ ምንም ጥርጥር የለው። ግን ደሞኛ እንደ ሼፍ ዚማጀትና እንደ አባይ ቲቪ የምንፈልገው መስፈርት አሟልቷል ወይ ነው ይሄ ምግብ። ከላይ የተደረገው ሶሱ ጎማ ነው ተብሏል። የምን መኪና ጎማ እንደሆነ አላውቅም። የብስክሌት ይሁን የሞተር ሳይክል ወይ የኤንትሬ ብቻ ጎማ ነው። እኔም እንደዚህ ክፍት ሳርገው
ጎማ ነው። ወተት የለንም ተብሎ ማሽ ፖቴቶን እንደዛ ማድረግ አይቻልም ተብሏል። ለምን ሼፍ ቅድስት እንደው ምን አለች? ድንች ከቀቀላችሁበት ውሃ እያደረጋችሁ ቅቤ ያደርጋችሁ ሼፍ ፍስሐ እንዳሉ ህርብ አድርጎ ማቅጠን ይቻላል። ለምን አንዳንድ ነገሮች ፍሪጅ ውስጥ የማይቀመጡበት የማይኖሩበት ምክንያት የተወዳዳሪዎችን ክሬቲቪቲ አይደል? እናንተ በጣም አስገራሚ ተወዳዳሪዎች ናችሁ። ከመጀመሪያው ጀምሮ ስትመጡ ጥሩ ነገር እየሰራችሁ ለዚህ ውድድር በጣም ትኩረት ሰጥታችሁ የመጣችሁ ናችሁ። ቱናው ብዙ ጊዜ ወይ አክስትሽ ቤት ወይ አጎትሽ ቤት ወይ ራስሽ ሲርብሽ ቤት ውስጥ የሚሰራው አይነት ነው። ቃሪያ ትቆርጣለህ፣ ሽንኩርት ትከትፋለህ፣ ቃሪያ ትቆርጣለህ ምናምን። ቱናው ኦልሬዲ የበሰለ ነው። ቀልቀል አድርጎ ብዙ አቴንሽን አልተሰጠውም። ዳር ላይ ቁጭ አለ መጀመሪያ ጣጣውን ይለቅ ብሎ። ግን እዚህ ላይ ሼፍ ቅድስት እንዳለችው ሼፍ ፍስሐም እንዳለው ሰላጣ ቢኖረው እንቁላል ግባታችሁ ስላለ አይደል? ግባት እንቁላሉ ተቀቅሎ ቢጨመርበት ሌላ የተለየ ነገር ማምጣት ማለት ነው። ይሄ ውድድር ዓላማ እሱ ነው ዛሬ የታየው። ዛሬ በተደረገው የሼፍ ዚማጀት በአባይ ቲቪ የምግብ ዝግጅት ውድድር ብቻቸውን የተወዳደሩት ጌራ ወርቆች ጥሩ ነጥብ አያመጡም ብሎ ማንም ሊገምት አይችልም። ከዳኞቹ ማስተያየት ሳህኑ ላይ ያለው ነገርም ይናገራል። ብቻቸው እንደመወዳደራቸውና እንደ ሶስተኛው ዙር በቂ ነው ወይ ነው ጥያቄው። በቂ ነው? አዎ። የጎማው ታሪክስ የትኛው መኪና ላይ እንግጣው? አዎ። እሺ። ሰው ጠረጴዛ ላይ እየሰራችሁ ድራሻችን ዛሬ በተደረገው የሼፍ ዚማጀት በአባይ ቲቪ የምግብ ዝግጅት ውድድር ሶስተኛው ዙር እነ ጌራ ወርቅ ዳኞች ስንት ነጥብ ነበር የሚፈልጉት? 86 ነጥብ በማምጣት ወደ ተከታዩ ዙር አልፈዋል። ግን እኔ እንደ ሐሳብ አንድ ነገር ልናገር። እንደ ሐሳብ እርግጠኛ ነኝ ተወዳዳሪ ቢኖር ፐርፎርማንሱ ይጨምራል። የተለየ ነገር ለማድረግ ደግሞ እነዛም ቀላል ተወዳዳሪዎች አልነበሩ። በእኔ እምነት ግን ዛሬ የሰራችሁት ስራ ተወዳዳሪም ቢኖርባችሁ ታሸንፉ ነበር። ቢኖርም ባይኖርም ይሄ ዲሽ ወደ የሚቀጥለው ዙር ያሳልፋል። የተወደዳችሁ ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች ውድድራችን የሼፍ ዚማጀት የምግብ ዝግጅት ውድድር በዚህ መልኩ ጥግብ ባርጎን ለብቻ ወዳድረን እንዴት እንሆናለን ብለን እኛና ዳኞቹ እንዲሁም ፕሮዳክሽን ማናጀራችን ቁጭ ብለን ረጅም ሰዓት አውርተን የወሰነው ውሳኔ ነው። ግን በድፍረት ለወሰነው ውሳኔ ስላላሳፈራችሁን ከልብ እናመሰግናችኋለን። ለውድድሩ ስለሰጣችሁት ክብር ከልብ እናመሰግናችኋለን። መጨረሻውን ያሳምርላችሁ። እንዳትኩራሩ፣ ደረታችሁ እንዳትነፉ። ከባድ ተወዳዳሪዎች እንዳሉ ታውቃላችሁ። ስለዚህ በጣም የተሻለ ነገር እንደምታሳዩን ጎማ የሚባል ነገር እዛ ውጭ አቆማችሁ እንደዚህ ጎማ ይዛችሁ አትመጡም። ካሁን በኋላ ጎማ ውጭ ነው የሚቆመው። ማቆሚያ ያለ መኪና ማቆሚያ እዛው ይቆም። የተወደዳችሁ ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች ለሶስተኛው ዙር የጠራናቸው ተወዳዳሪዎች ብቻቸውን ተወዳድረው በጣም በአመርቂ ውጤት ደስ በሚል ሁኔታ ተመልካቾቻችንም ዳኞቹንም እኛንም አስደስተው በዚህ መልኩ ውድድራችን ተጠናቋል። እስከ ሳምንት መልካም ሳምንት። ሼፍ ዚ ነኝ። ወዳችኋለሁ። ኑ ጣም እንፍጠር።